أنا دفعشوا بسمع ولد ومفس قدوس عادو أملاك آمين بسمع ولد ومفس قدوس عادو أملاك آمين بسمع ولد ومفس قدوس عادو أملاك آمين عندنا جو ودي ولته مريم بيتزوج ميديا بس أنت كذي تكلمين زاري كويتا لنافقاتشو يكونو نافق بلاندس لتعالى ندال سلتشاچو ነው ሰላም እግዚአብሔር ከሁላችሁ ይሁን ወዲያያው የሉል እግዚአብሔር ልጆች እንደምን አላችሁ እንደምን ከረማችሁ እኔ በጣም ደህና ነኝ እግዚአብሔር አምላክ የተመሰገነ ይሁን ደህና ነን ሁላችንም ተባርኳል ግን ዝም ብለን ብለው ወይስ ለቪዲዮውን ባርከው እንዴት ነው ለምሳሌ በስላሴ ስማው ነው ፍስቅዱስ አምላክ ስላሴ እንግዲህ ትንሽ ነገር እንቃምስ ብለን ነው አራት ሰዓት ነው እንግዲህ አይ ያው እየበላን እየተዝናናን እናጫውታችሁ ብለን ነው ትንሽ እየተበላ ይወራም እኮ ብለው ነበር ማን ያለው እነሱ አይ ዝም ብሎ ነው ምን ማለት ነው እልከቡር ነው እየተበላ ይወራል በታችሁ አውሩ ተበላ ምግብ አይደለም እኮ መዝናኛ ነው መስማንበል ምግብ ማለት ምግብ እንጀራ ምናምን ሲሆን ነው ይሄ ደግሞ ምንድን መዝናኛ ደስ አሁን ዩቲዩብ ላይ መጣችሁ ለምንድን ነው ዛሬ መጣንበት ምክንያት ትናንትና ወይም ዛሬ ለቀቁት ቪዲዮ ላይ ተናስቀርጻው እግዚአብሔር ይመስገን ከተለቀቀ ታውታላችሁ ለሁለት በመቤት ያመላጅነት በእግዚአብሔር ቸርነት ተፈወስኩኝ ብዬ ነበር ብለሻል ለነዛ ለቀሻል ቪዲዮ አይ ዝም ብዬ ተፈወስኩኝ ብቻ ነው እንጂ ምን እንደዚህ ዲቴል አልገባው ጋንጮርሽን ነው አውለታ ምን ሆነ መሰላችሁ መመርጋ በጣም ብዙ ሰው ነበር ከዛ እሷ የበረከት ሰጥ ሲፈተሽ አጅሬው ተያዘ ከዛ እኔ እንደውም ናበላይ ነበር ሳይያዝ አይቀርም ብላ ነበር ግን ህዝቡ ግፊያው እንዴት ሊሄድ ወደዛ ወደውስ መግባት አይቻልም ብለው ነበር እና ሲጠራ ተረከብሎ ሄደ ከዛስ የደብተራ ነኝ አለ ዩቲዩብ ላይ ብዙ ሰዎችን ታስተምራለች ያን ነገር እንደታቆም ነውና እኛ ደግሞ ገንዘብ እንድናገኝ ያረጋችን አይደለም አትስጡ ትላለች ነው አይደል ያለው እንደዛ ነው አትስጡ ትላለች ንሳ ስትገቡ ገንዘብ ለሚጠይቋቸው አትስጡ ትላለች በዛ ተናደን ነው አድናቂሽ ነን ብለን ጨበጠናት ነው የገባነው አለ 40 ሺህ እንግዲህ 40 ሺህ ነን አለ 40 ሺህ መንፈስ ነው አለ እንግዲህ 40 ሺህ ተሸኘላት እንግዲህ ደብተራ እኔኮ በረከት ለመስጠት ተሰለፈን ጊዜ ማለት ነው ያንዱ ወንድማችንን ፎቶ ይዤ ነበር እንዲባረክላትና አይቻለሁ እጄ እንዲህ መምህር ተስፋዬ ራሱ እንደዚህ ያልሽው ነበር እጄ እንዲህ እየተንቀጠቀጠ ነበርና ደግሞ ብሩን የራሴንም እነሱም ብሎኝ ነበር የወንድሜ ሁሉንም አረጊ በብር ማዛዣ በደንብ አስሬ እንዳያንጠባጠበው ሁሉ ብዬ በደንብ አረጊ ነበር እንትን ያርኩት ያስራቱን ብር ማለት ነውና ገና ፍለፊት ያዩዋቸው የሆነ ነገር እንዳለ ገባኝ ሰሞኑ ምልክት አይቻለሁ ግን ጧትም ምንም አይቻለሁ እንደሚሸኝል ባንዳ አባታ መስሎ እንደሚሸኝ 20 ምናምን ቀን ነው አለኮ ተገባው ባው ደውለና ነግረናት ነበር እንደዚህ እንዳታረጊ ብለን ነበር እና አልሰማለችን ምንም አታመጡ ማለችን እንዴ እቺ ማንን ተማምና ነው ብለን የዛይ ጠንቋዩ ልጅ ትሆናለች አለን አለኮ ጠንቋዩ ማንን ነው ሲሉት አባ አንተ ነው ጠንቋይ ሌላ ማንን እና ወዲያውኑ ገና ፍለፊት እንዳይዋቸው ሰውነቴን መቆጣጠር አልቻልኩም ገና መንፈሱ ሙሉ ለሙሉ ሳይቀየረኝ ያን በረከት ለመስጠት ስጠጋ በመስቀላቸው ይዳስሳሉ ጀርባቸውን በመስቀል መታመት አድርገው ያሳልማሉ መስቀሉንና እንደዛ አንድ ቀርታኝ ከፊቴ እኔ ቀጣይ ሰው ሰውነቴ እንዲ ያለ ብሩን ይዞት እንዲ ያለ እንደለጣጋ ወደ እነሱ ጋር በቃ ለመስጠትም ፈራን ለመጠጋትም በቃ እንጂ ነው የሚንቀጠቀጠውና ከዛ ወዲያ ለቀ እነሱ ጋር ለጠጋትን ሲቀር ብቻ ማስተው አንድ እርምጃ ደረጃውን እየወጣው ብቻ ነው ማስተውሰው ከዛ ወዲያውኑ እነሱም ደግሞ አንተ ቆሻሻና ብለው ሲሉት በዛው ላይ ቀየረ ይኖራል እና አብራኝ ሄደችው ልጅ ለመስጠት እንደዚህ እኮ ብለውት ስትጠራ አቤት ብላውና አሁን የበረከት ሰዓት ነው በረከቱ እንዳለቀ ተጠራለ አቤት ብለ ግባ ተብሎ ሲታዘዝ ደውዬ ልውልኩ ነው
መንፈሱ እንደዚህ ብሎ ታዟል ብለዋል ስለዚህ እንደ የዛ ሰዓት ላይማ እንዴት መግባት አይቻልም የበረከት ከሆነ ተሰልፈ ነው አገባም አሉኝ ከዛ እሺ ብዬ በረከት ተሰለፍኩ ልክ እኛ ጋር ሲደርስ በረከቱ በቃ ይብቃሉ አባ የፎስ ሰዓቱ ሄደ ይብቃሉ ከዛ ህዝቡ እንዳለ ትርምስ ብሎ ለመግባት ግፊያ ከዛ እኔ ወጣውና በቃ ቢያንስ በተራራው በኩል ሆኜ ሊያት ብዬ በላውንኩ እና ባሏም ሲሉም አንተም በቃ ባሏ አለ እዚህ ምናምን አለ እሱ ነው የዳራት እኮ ምናምን እኮ አለ መምህር ተስፋዬ እንደዚህ ያለው ነበር መምህር ተስፋዬ ይሄው የኔ ዳራት እኮ እዚህ ቁጭ ብሎ መስል ባሏ አለ ምናምን አሉ አባ ባሏ አለ ወይ ነው ያሉት እንጂ ጥራው ምናምን እኮ አላለም እና ጥራው ራስ ነው የተባለ ይሄ ያልተጣራ አመነ ማላለም ዘመኑ ያለው እንጃ ተብሏል አላ እንደ እየሰማሁት ነበር እንዴ ከላይ ባሏ አለ አሉ አባ አው አለ ያው ዛጋ ምናምን አለ ያንቺው ከዛ ጠራ ምንም አላለም ዝም አለ ማስተባበያም አልሰጠም እሳቸው ደግሞ አንደኛ ሰዓቱ ሄደባቸዋል ሁለት ህዝቡ ብዙ ስለነበር ብዙ መንፈሱን ማዋራትም አልፈለጉም ያብዛኛው መንፈስ እኮ እንደዛ ነገር ለምን ለኢንተርቪው ጊዜ አልነበር አንደኛ የትምርት ነበር ደግሞ እንትን እኮ አንጣልኝ ወይ በመብራት እግዚአብሔር ይገስጽ ለእንትናቸው እኮ የመላኩ ፋኑኤል እኮ መታው ክብረ በዓል ነበር ታቦት ወጥቶ ነበር እኔ ማላወኩም ዘኪ ደማና ነው ታቦት ሁሉ ወጥቷል ራሱ መጨረሻ ላይ ነው ያስታወስኩት ታቦት ወጥቶ ከገባ በኋላ ምናምን ነው በዛ ላይ ትምርት አስተማሩ ከትምርቱ ከዛ ቀጥሎ በረከት ከበረከቱ ፈውስ ከዛ ሰዓቱ ሄዶ ነበር ሰዓቱ እየሄደ ስለነበረ በደንብ አርገው ማንኛውንም መንፈስ ኢንተርቪው ማድረግ አልቻሉም ነበር ብቻ ማነህ ምንድነው ከየት መጣ ከሌነኝ ሲል ተንበርከከ እሳቸው እንደው መንፈሱ ያንቺ መንፈስ እኮ ሊያወራ ሲፈልግ ዘንበል በቃ ምናምን እዚህ አልነበራችሁ በጣም ቻኩለው ነበር ሲሸኙ የነበረው መጨረሻ ላይ በህብረት ነው አንድ የሸኙት 100 200 ከዚያም በላይ የሚሆኑ አንቺንና አንድ ሁለት ሰዎችን ነው በቃ ስቴጅ ላይ ያስወጣቸው ሰዓት አልነበራቸውም እንግዲህ ዩቲዩብ ላይ ከተለቀቀ ታውታላችሁ በጸሎት አስቡኝ አግዙኝ የምለው ለዚህ ነው የእናቴ አባቶቼ ጸሎት እንደሚያግዘኝ እንደሚረዳኝ አውቄ ነው ከትናንት እየሰነፍኩ ከትናንት ምስጋና እያጓደልኩ እንደሆነ አውቃለሁ ይገባኛል ነገር ግን የምውልበት ቦታ ነው ወሳኝ ቤት ቁጭ ብዬ ተመችቶኝ መጸለይ እየቻልኩ ሳልጸልይ ቀርቼ ምናምን ሳይሆን እናንተን እየታዘዝኩ እናንተ መልእክት እያደረስኩ ዝክር እየዘከርኩ ስለሚሆን ያ ቀን ማሳለፈው እግዚአብሔር አምላክ እንደ ጸሎት እያረገልኝ ያንን በረከት ስራ በመቀጠል ደግሞ የእናንተ የደጋግህቶቼ ወንድሞቼ ጸሎት እያገዘኝ ነው እዚህ የደረስኩት ወደፊት ባለፈው ዘመኔ የእናቴ አባቶቼ ያቅመ ደካማዎች ጸሎት እያገዘኝ እግዚአብሔር ይመስገን ከስንት ደዌ ከስንት መከራ ተፈውሼ አውቃለሁ አሁን ደግሞ ሌላልኩ በጸሎት አስቡኝ የምለው መድኃኒዓለም የእናንተ ጸሎት ሰምቶ እንደሚያድነኝ እንደሚፈውሰኝ አምን ነበር አይ ከባድም ነው ሚዲያ ላይ መውጣት ደግሞ የሚዲያ ሰው መሆን ከባድ ነው በተለይ አንቺ አሁን እንደዚህ በመንፈስ ዙሪያም ስለሆነ መተተኛውም ደብተራውም ጠንቋዩም ሁሉም አሁን ስለነሱ ስለመታወሪ በርቱ ስገዱ ጸልዩ ለሳባ ስትይዙ መረጡ ገንዘብ አትስጡ ምናምን ስለምትይ ያው ያያሉ ይናደዳሉ ስለዚህ አሁን እነሱ አላማቸው ያው አንቺ እንደመምር ተስፋዬ ፌመስ ባትሆኝም ግን ያው ዩቲዩብ እንድታቆም ነው ያለው መንፈሱ ታይብለናት ነበር አልሰማ ስትለን መተን ዩቲዩብ ላይ ነው መናቀሽ ብለን ጨብጠናት ነው የገባነው ነው ያለው ሰላም ብለናት ነው የገባነው ነው ያለው እንግዲህ የሚታወቁ ናቸው ማለት ነው እንግዲህ አካባቢሽ ላይ መጡ ናቸው እግዚአብሔር አለ የሆነ ሚዲያ ላይ መውጣት በጣም ከባድ ነው እኔ ራሱ አሁን አልወድም እንደዚያው ቪዲዮ ነው ምናምን ያው አንዳንዴ ዝም ብዬ ሐሳብ ሲኖር ዝም ብዬ ያው ልግባ ነው እንጂ ትርፉ መታየት ነው ለምን ብዙ ጣጣ አለው ቪዲዮ ላይ ፈርቶ መቅረት ደግሞ መሰለፍ ነው አዎ ግን ያው አንቺ ዞሮ ሰዎችን ለማስተማር ስለሆነ እግዚአብሔርም ይረዳሻል ስለረዳሽም ነው እኮ መንፈሱ የተያዘሽ ማንንም ኃይል አይደለም አዎ ስለዚህ እናንተም በጸሎት አግዟት እንግዲህ ያው ከባድም ስለሆነ ለተማሪያም ይያላችሁ በጸሎት አግዙን ግን እኮ ታወቅኩ ሰሞኑ በጣም ያናጨን ነበር ራሱ አዎ በጣም የማያጨቃጭቀው ጥንቱ ነገር ያውና ምናምን አለ እኮ ባሏ ሲሉት ያውና ባክ በጣም ያጨቃጭቀን ነበርና በስመ ከወይደው ለወንተን እግዚአብሔር ይገዛል ቆታሻላሉ ከዛ ወይ ደግሞ ወጣ ሲልት ሁሉ ቅጥቅጣ ያደጨምራለውና ያው ሲኖር በደንብ የመናፍስቱ ውጊያ በደንብ ሲገባቸው ዲቴል እናንተን ጸባይና አሁን ያለው ማንነታችሁ ስለምትለዩት
የሆነ ነገር ካለ ወዲያው ይገባል። እኔ ደግሞ እግዚአብሔር ይመስገን አሁን ባለፈው ራሱ እንደውም መስጠት ያለው ጥቅም ብዙ ነገር አለ። ሊሰጥም ይችላል። በሰጠው እነኛ ጻድቅን እነኛን ሰማዕታት እነኛ መላእክትን በዘከርክም ቁጥር ደግሞ የነሱ ተራዳይነት በዛው ልክ ነው። እና እምላችሁ ነገር በተለይ ጥላውጊ የሚያስቸግራችሁ ይሄ መተት የሚያስቸግራችሁ ድሳት የሰላቢ ያለባችሁ ሰዎች በቃ ዘክሩ በተቻላችሁ እንደውም ላለው ከምትሰጡ ለቤተሰብ ላክስ ላጎት እያላችሁ ከምትረዱ ወይም ደግሞ ባለ ገንዘብ እያላችሁ ከምታጠራቅሙ በተቻላችሁ ብዙ እኮ ላይሆን ይችላል የግዴታ እኮ በሺ የሚቆጠር በመቶ የሚቆጠር እኮ ይተባል አራዋም ዳቦ ማድረግ ይችላል በላይሰብ የተማረው እኮ በፍኛዋ ነው አይደለም ስለ ድንግል ማርያም ብሎ ስለ አጠጣ ነው ማምላክ ያስማራችሁና ስለበዛ አይደለም ብቻ እናንተ ተገን እንዲሆናችሁ ዋስተበቃ እንዲሆናችሁ ድጋፍ እንዲሆናችሁ ለተቀናችሁን እያሰባችሁ ለምን አንድ ሰው አይሆንም ለምን 10 ሰው አይሆንም በዛን ሰው ስለማብራክ የመቤት ቀን ስለመብራክ ብላችሁ የመላኩ ቀን ከሆነ ስለ ቅዱስ ገብርኤል ወይ ስለ ቅዱስ ሚካኤል ብላችሁ የጻድቃኔ ሰማዕታትም ከሆነ እንደዛው ያላችሁ እንደው በስማቸው ለመዘከር ነው መጻፉም ይላል እኮ አንዳቸውን ያዙ ይላል በኋላ ይለምኑላችኋል እኮ ይላል ስለዚህ መያዝ ጥሩ ነው ጸሎት በደንብ መበርታት ያስፈልጋል እኛንም በጸሎት አስቡን ያው እንግዲህ ይበልጥ ሷን አስቧት በጸሎት ምክንያቱም ሷናት ለእናንተ ያለች ቪዲዮ ላይ እንግዲህ ሐሳብም እየሰጠች እንድትበረቱ ያረጋች የምትናገረው ነገር ያው እንግዲህ ሳጥናኤል ስለማይፈልግ በዛ ምክንያት እንግዲህ ያው ደብተራ 40,000 ነው የላከባት 40,000 ነን አለ እኮ ይገርሙኛል እንዴት አርገው ተቻችለው እንደተቀመጡ ራሱ ሰማቱ ነው እና 40,000 ጊዮርጊስ ስላለከኔ ወዳጅ አባቴ በስደት ይጠበቀኝ በስደት ይታደገኝ እዚህ ያደረሰኝ ይሄን ህይወት የሰጠኝ እሱን የሰጠኝ ብዙ ነገርን ያስተካከለ ሰማቱ ቅዱስ ጊዮርጊስ እግዚአብሔር በታች ማለት ነው ስለዚህ ነገም እንደሚጠብቀኝ አምናለሁ ከቦርሳዬ የመቤቴን ያንዳንዶቹ የሰማቱ ምንም ጥያቄ የለውም ጥንትም የነበረ ነው ከስደት ጀምሮ እስካሁንም ያለ ነው መቼም የማይጠፋ የሰማቱ ነው ዋስጠበቀኝ ነው ለኔ ማለት ነውና በጸሎት ደግሞ እናንተ አግዙን መድኃኒዓለም ከጠላት ፈተና እንዲጠብቀን ቢመጣም ደግሞ መቤቴ መመርኩ ይላል መቶ ማይያዝ መንፈስ የለም እንደዚህ ናቸው ባለፈው ራስ ቪዲዮ ሰርቼ ይላል መመሮቻችን ዲናቸው መቶ ማይያዝ የለም ብለው ይዘው አሳይተውናል ብያችሁ የለም እግዚአብሔር ይመስገን እኛም ደግሞ እነሱን ፈለግ ተከትለን በቤቱ ጸንተን እንድንኖር እግዚአብሔር ይርዳል ባለም እንዳልጠፋ መንገድ እንዳልስት አሁን ካለውበት በተሻለ ሁኔታ እንድገኝ የናንተ ጸሎት ወሳኝ ነው ጸሎት ስታደርሱ መልካ ስታደርሱ ውዳሴ ማርያም ስታደርሱ መጨረሻ ላይ እኔም ብላችሁ የራሳችሁንም የሌሎችንም ክርስትና ስም ስታስገቡ ወለተ ማርያምን ማስባት ማለት ይሄ ትልቅ ነገር ነው ለኔ ማለት ነው በጣም ትልቅ ነገር ነውና በጸሎት አትርሱን በጸሎት አስቡን በተለይ ደግሞ ሐሳብ ብዙም ይጠይቋሉ በተበላን ያወራሽ አውራንጂ አፍክማት ተያዘ ማውራታችን ያወራሽ እሺ ጥያቄ ጠይቃለሁ አልሽ ምን አይነት ጥያቄ ነው ጥያቄውን ብዙ ጊዜ በገንዘብ ዙሪያ ነው ብዙ ሰው አሁን አንደ ባለፈው እንትን ይሰራንበት ላይ እኔ አበድሬ ስጡኝ ለማለት ምፈራለሁ መልሱልኝም ስልጥን ነው አለ 4-5 ከዚያም በላይ ሆናል ይሄን ጥያቄ ጠየቀው አበድሬ ብራውን ስጡኝ ብሎ ይወስዳል ከዛ ያንብር ስጡኝ ለማለት በጣም መልሳ ለመቀበል ማለት እንኳን አስቦ ሊያመጡ ቀርቶ ለሷ መልሱልኝ ለማለት ምን ተፈራልኝ እነሱ እንደው መልሱ ሲባሉ ጥልጣላሉ ይሳደባሉ ጭራሽ በእነሱ ስድቡ ማለት ምንድነው አንከፍልም ነው ወይስ ተረጋጋ አንከፍልም ማለት እኮ ይሻላል ቢያንስ እንኳን ምንድነው እንደሚያረጋሽ አበድርሽ ነው ምናምን ወዘተ ብዙ ነገሮች ሌላ ጊዜ ማለማ አበደር ነው ከዛ በኋላ ነው ግን መንፈሱ ብዙ ጊዜ እንደዛ ስለሚያስደርገኝ አበድሬ አይመለስልኝም እኔ ማለት እኮ ያው እንግዲህ የሰላዩ መንፈስም ሊሆን ይችላል ማለት ያው ገንዘቡ እንድጨርስም ነው አብዛኛው እንድትሰጥ ያረጋት ነው ስለዚህ እንግዲህ አስራት ማውጣት ነው ትልቁ አስራት ማውጣት ያው እንግዲህ አስራት ካወጣች እግዚአብሔር ጥበቃ ይኖረዋል አስራት ሙሉ ለሙሉ ማውጣት በረከት ደግሞ 50 10 20 ትሆን ከላዋ ላይ ማስቀመጥ በረከት ማለት ለእግዚአብሔር የምናበድራት ብድር ማለት ነው አስራት ግዴታ ነው ውዴታም አይደለም በአስራት የምናገኘው በረከትም የለም ምን እንትን የምናገኘው መንግስተ ሰማያት ወይ ማውን ተረበ እንዳበላን ተጠምተን እንዳጠጣናቸው የሚሰጠን ነገር ሳይሆን አስራት ከተሰጠን ከ11 ይሄ ግዴታችን ስለሆነ ብቻ ነው
ነገ ተርቢያ በታችሁኛል አስራታችሁን እንኳን ለነዳያን ብትሰጡት ተርቢያ በታችሁኛል ብሎ ዞሮ የእግዚአብሔር ጥበቃ እንዲኖረው ምንም እኮ ጥያቄ የለውም እኮ በረከት ደግሞ አሁን በመንፈሳዊ ህይወታቸው ከበረቱ አስራቱን ደግሞ ያው ግዴታ ነው በረከት ላይ ከተሳተፉ እኔን ካረጉ እኮ እግዚአብሔር ገንዘባቸው እንደሚጠበቅ ምንም ጥያቄ የለውም ምንም አሁን አበድረው ብቻ ሳይሆን ሰላቢም አሁን የመወሰድ ነገር አይኖረው ማለት ይከብዳል አሁን ቢሰልብም ገንዘቡ ስለሚያቃጥለው ብዙ አይወደውም ገንዘቡ አሰጥ ስለማያስበው ያሰጥና እንዳይመለስ የሚያደርገው እሱ ብድር ደግሞ ያስታበድሩ ያው እንደ መጻፉ ከሆነ አጠይቁ ይላል መጻፉ እኮ የሚለው የሰጣችሁትን ሰው አሁን ያበደራችሁትን ሰው ለምሳሌ ወዳጄ ይላል ወንድም ወይ ወዳጄ ገንዘብ መጥቶ የሆነ ችግሩ ቢጠይቅ ፊትና ታዞርበት ሰጣው ነው የሚለው እኮ እንደልገሳ ስጦታ ማታደ አይ ብድርም ሊሆን ይችላል አይ ሙሉ መስጠት ሊከብድ ስለሚችል ብድር ሊሆን ይችላል ብድር ከሆነ መስጠት ጥሩ ነው ግን አትጠይቀ ይላል ጭራሽ ስለዚህ አበድራ አትጠይቅ ራሱ ይስተ ነው ግን አሁን ደግሞ ከመንኖርበት ላይፍ አንፃር ያው ሰውም ባለጌም ስለሆነ ነው በርግጥ አሁን ሞኔ የነበረበት አንድ ሰው ሲበደር ልክ ችግሩ ሲያልፍ ወይ ደግሞ ገንዘቡ አንድ ሰው አበድረኝ ሲል በዚህ ቀን ሰጣለሁ ብሎ ነው የሚወስደው ስለዚህ ያ ቀን ተስተካክሎለት ችግሩ አልፎ ያ ጊዜ ሲደርስ ገንዘቡ ሲያገኝ አመስግኖ ቢሰጥ መልካም ነው ግን የሚያርግ ሰው የለም አብዛኛው ሰው ሲያገኝ ደግሞ ሌላ ነገር ስለሚንገበገብ ቀዳዳም ይመጣበታል አይሰጥም ስለዚህ ካልሰጠ ደግሞ ያ የሚያበድረው ሰውዬ ጎዳል አሁን አለመጠየቅም ከባድ ነው መጠየቅ የተለመደ ነው ግን ሰጡ በግር ፍለጋ ቆነ የሚሆነው እንደ እግዚአብሔር ከሆነ ግን ያው ካበደረ ባይጠየቅ ነው የሚለው እንግዲህ ትንሽ ከብዳል እኛም እንኳን አይደል ግን ምንድነው ማበደሩ ጥሩ ነው ግን ያው የተበደረም ሰው ቢመልስ መልካም ነው ግዴታው ነው ግን እኔ በመናምናለው አንድ ሰው አሁን እንዳልኩሽ ነው አስራት የሚያወጣ ከሆነ በረከት የሚሳተፍ እግዚአብሔራዊ ህይወት በአጠቃላይ ያለው ለእግዚአብሔር ታምኖ የሚኖር ከሆነ ራሱ ሌባ ካልሆነ ማለት ነው እኛው ብዙዎቻችን ሌቦች ነን ዝም ብሎ የውሸት ክርስቲያን ነን ስራዋችንም ምናመናችንም ሁሉ ነገር ያው በቃ ከመስራቅ ጋር የተያያዘ ስለሆነ ነው እንጂ በታማኝነት እግዚአብሔርን ያገለግለን ምንኖር ቢሆን ገንዘባችን አንደኛ ለበይ አይዳረግም በታበድሪው የሚበላሽ ሰው ሳይሆን የሚበደርሽ የሚመልስ ነው አንዳንድ ሰው ለመብላት ብሎ አንቺን ለመበደር ቢጠይቅ እግዚአብሔር በሆነ ከለላ አርጎ ያ ነገር ያስቀራል ብትሰጪም እንዲመለስ አቃሽቶም ቢሆን ምን ብሎም ቢሆን ያ አብርሃም ሚስቱን ወስዶበታልሽም እንዴ ወንድሜ ነው በይ ካለው ዘገለኛል ብሎት በልም መቷርን ይፈጣሪ ሚስቱናት መልስለት ብሎ ሲያቃጀው ለምን አነገርከኝም ብሎ ወርቅ ላሞችን ምን ጨምሮ ሰጣው እግዚአብሔር እንደዚህ ያደርጋል እኛ ብቻ እንታመን ዋናው ነገር እሱ ነው በላይፋችን ያው ሌብነቱን ውሸቱንም ምንንም ኃጢያቱንም ከራቀንና በታማኝነት እግዚአብሔርን ምናገለግለው ከሆነ ገንዘባችን አይነካም ስንል እኔ ኃጢያተኛ ነኝ እንደኔ ማንንም ፍጹም አይሱ ኃጢያተኛ ነው ግን መጽሐፍ ደግሞ ምን ይላል ቅዱስ ጳውሎስ እኮ በኃጢያት ላይ ኃጢያት አደረበ እግዚአብሔር መሐሪ ነው ብላችሁ እግዚአብሔር ይምራል ይያልሽ ኃጢያተኛ ነኝ አንዴ የውስጤን እግዚአብሔር ያቃል ይያልሽ ኃጢያት ላይ ኃጢያት እንደሱ ሳይሆን ያው በመንችለው መቼም ኃጢያት ማይሰራ የለም በርግጥ እኮ ግን ንስሐ መግባት ይቻላል ቶሎ ግን በመንችለው መጠንቀቅ ይቻላል ማለት እየተጠነቀቅን ብንሰራውም እንኳን ነገ ደግሞ እንደ አዲስ መቼም አንድ ሰው አዳልጦት ጭቃውስ ቢገባ ከዛ አንዴ ጭቃ ነክቶኛል ብሎ መልሶ ጭቃ በቃ አንዴ ጭቃ ስለነካኝ ነገም ጭቃ ሊነካኝ ይችላልና እዛ በቃ ከነጭቃ ይሉን አልታጠብም ማለት አይጠበቅበትም ሻወሩን ይወስዳል ለቅለቅ ይላል ነገ ደግሞ ምናልባት ኮደቀ ያው ጭቃ ይነካዋል ነው ኃጢያት ምንሰራም እንግዲህ በንስሐ ታጥበን ነገም ብንሰራም እግዚአብሔር ወደዛ እንዳያረገን ያው ወደ ፈተና ታግባን አይደል ሚል ጸሎቱ እንደዛ ያደረገን ያው እግዚአብሔር እንዲረዳን መጠየቅ ያስፈልጋልና ሁላችንም ሰው ሚለው ቃል በባህሪው ራሱ እኮ ያው ኃጢያተኛ ነው ምንም ጥያቄ የለውም በዚህ ኃጢያት እንሰራለን እንነሳለን እንደውም
አንድ አባት ምን አሉ አንድ ልጅ ንስሐ ገባለሁ ወድቃለሁ ንስሐ ገባለሁ ወድቃለሁ ንስሐ ገባለሁ ወድቃለሁ አላቸው ለንስሐ አባቱ ሁሌ በጣም በኃጢአት እየወደቀ ሲያስቸግር ማለት ነው እንደሱ አይባልም ልጅ ያስተካክሉ አሉት ወድቃለሁ ንስሐ ገባለሁ ወድቃለሁ ንስሐ ገባለሁ ነው የሚባለው መጨረሻው ወድቃለሁ ንስሐ ገባለሁ ነው መጨረሻው ማብቂያው መሆን ያለበት ንስሐ ገባለሁ ወድቃለሁ ንስሐ ገባለሁ ወድቃለሁ ከሆነ መጨረሻው ወድቃለሁ ላይ ነው የሚያቆመው ስለዚህ ወድቃለሁ ንስሐ ገባለሁ ይያልክ ስትል መጨረሻ ላይ ንስሐ ገብተህ ብትሞት እንኳን ተስፋ አለው ስለዚህ አማርኛውን አስተካክለው እንዳሉት እኛም ብንወድቅ ንስሐ እንገባለን ብንወድቅ ንስሐ እንገባለን ይያሉ ንስሐ ገብተን መጨረሻ ላይ ያው ብንሞትም እንተርፋለን እንጂ ንስሐ ገብቼ ወድቃለሁ ካለን መጨረሻው ውድቀት ነው የሚሆነው ያሉት በጣም የተቸገሩ ብዙ ነገር ነው ይላሉ በኮሜንት ይጽፋሉ አማክሪ ብለው ቴክስት ያረጋሉ ይደውላሉ ዝም ያሉት የትም ቦታና ብዙ ጊዜ አሁን በትዳር ላይ በጣም ከባዱ አንደኛ ፍቃደ እግዚአብሔር የተመስርቶ ያልገቡበት ትዳር ነው አብዛኛው ለዛ ሙሉ ማለት የተወሰነ ነው በቃ ተታይቆ ያገኘ የለም እኮ አብዛኛው በዛ መንገድ ስለሆነ ይሆነ የማይግባቡበት ሰላም ያጡበት አንዱን ብላ ሲል አንዱ ደግሞ አይ እንድናረቅ አንዱ በረከት እንስት ሲል አንዱ ደግሞ እንብኝ አንዱ አስፋላ እናውጣ ሲል በቃ ቤታቸው ጦርነት የሆነ ብዙዎች ናቸው ሲነግሩ ከህይወታቸውና ይህ ነገር ደግሞ በጣም ከባዱ ምን መሰላችሁ አንደኛ ፍቃደ እግዚአብሔርን ሳንጠይቅ የገባንበት ህይወት ሁለተኛ ደግሞ እግዚአብሔር አምላክ አሁን የገባንበትን ህይወት እሱ ሳንጠይቅ አይ ፍቃደ እግዚአብሔር ተጠይቆም እኮ አሁን ብዙ ሰው በቁርባንም በተክሊልም ተጋብተው እኮ ጭራሽ የሚጋደሉ አሉ አይደል የሚጋደሉ አዎ ግን ይሄ ምንድነው ችግሩ ምን መሰለሽ ፍቃደ እግዚአብሔር ስለኖረው ፍቃደ እግዚአብሔር ሳይኖረው ስለተጋቡ ብቻም ሳይሆን ያምልኮት ህይወት የሌለው ሰው እግዚአብሔር የፈቀደለትን ትዳር ቢሆን መጣላቱ አይቀርም ያምልኮት ህይወት ግን ካለ ምንድነው እንዴ አንድ ሰው እኮ ዝም ብሎ ሴጣኑም ያጋባው ዘመዱም ያጋባው ማንንም ሰው ካጋባው እንግዲህ እግዚአብሔር ባልና ሚስቶች መሆናቸውን ያቃል ግን ምንድነው በቁርባን በንስሐ ካላደሱት በስተቀር ያው በዝሙት እንደሚኖሩ ነው በእግዚአብሔር ዘንድ የሚታሰበው በእግዚአብሔር ጋብቻው መኝታው ንጹህ ነው የሚባለው ንስሐ ገብተው በቁርባን እንደ አዲስ ይጋቡ ነው እንጂ ማንኛውም ሰው ዝም ብሎ ተጋብቶ ስለኖረ በመንግስት ወይ በእኛ በዓለማዊ ነው ባልና ሚስት የምንለው እንጂ በእግዚአብሔር ዘንድ ያው በዝሙት እንደሆነ ነው የሚታሰበው አዎ ስለዚህ በንስሐ ሆነው በቁርባን ማደስ ይችላሉ ግን ያው እንደሱ ለማድረግ ደግሞ ብዙ ይቸገራል አሁን ካለው ነባራዊ ሁኔታ ያው ወደፊት ሲያረጁ ነው የሚፈልጉት ቁርባኑን ግን ያም ሆኖ ይሁን አሁን ቁርባኑ ላይ ለመድረስ እግዚአብሔር ይርዳቸው አሜን እስከዛው ግን ያምልኮት ህይወት ካለ አሁን ስግደቱ ጸሎቱ ጧትና ማታ ካለ የሚረብሽ መንፈስ ጸጥ ማለት ነገር አለው ቢረብሽም የተጋነነ ይሆን አዎ ለክፉ አይሰጥም ማለት መጥፎ ነገር አያሳስብም አደጋም ምናምን መንፈሱ እንደሆነ ራሱ መለየት ይችላል አሁን ልክኛ በስውር የሚመቱታል አሁን ባናቃውም እንኳን አሁን ብዙ ሰዎች ስለመናፈስቱ ውጊያ ማያቆቁ ብዙ ክርስቲያኖች አሉ አሁን ኦርቶዶክስ ሆነው አሁን እና አባግርማን እንኳን የሚሳደቡ እኮ ስንት አሉ ግን ክርስቲያኖች ናቸው ግን እነሱ ዝም ብለው ጸሎት ስለሚያረጉ ቁርባን ስለሚቀበሉ ንስሐ የገቡ ቅዳሴውንም ስለሚሉ ስለመንፈስ ሳያቁ ግን በስውር መንፈሱን ይዋጉታል በስውር ሳያቁት ስጋና ደሙ ይዋጋላቸዋል ጸሎት ይዋጋላቸዋል እነሱ መንፈሱን ባያዩትም መንፈሱን ግን ያጠቁት ነው ስለመናፍስት የገባው ሰው ግን መንፈሱን መጉዳት እንዴት እንዳለበትና ማዳከም እንዴት እንዳለበት ስለሚያቅ ቁርባኑንም ያወቀ ያደርጋል ስግደቱንም ጸሎቱንም ሲያረግ ያወቀ ስለሚሆን ነው እነዛም ያረጉታል ይሄም ያረጋዋል ግን እነዛ በስውር ነው ይዋጋላቸው ያ ማለት ምንድነው ስለመናፍስቱ ባያቁም ሰዎቹ እግዚአብሔር ግን እግዚአብሔራዊ የሆነ ነገር ሲያርጉ ቅዳሴ ሲኖር ንስሐው ሲኖር በጣም ከበረቱ ቁርባኑ ሲኖር ያምልኮት ህይወቱ ስግደቱ ሲኖር በስውር መንፈሱ ይቀጠቀጥላቸዋል ያ ሲሆን ደግሞ መንፈሱ ዝም ይላል የተደበደበ ልጅ እንደለው ጸጥ አይደል ብሎ ተሸማቆ እንደዛ ነው የሚሆነውና በጣም ሲሰለቸው ጥሎ ይሄዳል ከዛ ባለፈ እግዚአብሔር ትዳራቸውን እንዲባርክ መጠየቅ ነው ዋው በቅዱስ ቁርባን እንዲታተሙ እንኳን ወደ ንስሐው እንዲገባና እሱ ቀስ ብሎ ማስተማር አንዴ ይቆር የዚህ ሁሉ ግን መነሻው ያው ያምልኮት ህይወት ያስፈልጋል አብዛኞቹ አሁን በቁርባንም እንኳን አሁን በተክሊል ተጋብተው
ዝም ብለው በሳምንት አንዴ ወይ 15 ቀን ወይ በወር ነው ቅዳሴ ሊገቡ የሚችሉት ጸሎቱ ምን የለም ከዛ አልፎ ከጭቅጭቅ ከምናምን አልፎ በዝሙት ይወድቃሉ ከባዱ እንግዲህ በተክሊል አግብተው ማለት አዎ ግን ያምልኮት ህይወቱ ካለ ስግደቱና ጸሎቱ ካለ ጧትና ማታ ቢያንስ ወደዛኛው እንዳያስቡ ያደርጋቸዋል እግዚአብሔር በሰውር ይጠብቃቸዋልና ጧትና ማታ ጸሎቱ ቢኖር ስግደቱ ቢኖር አሪፍ ነው ወሳኝ ነው በተለይ ቅዳሴ አሁን ውጪ የሚኖሩት የነላገኝ ይችላሉ ኢትዮጵያ አሁን ያለ ሰው ግን ወይ ደግሞ ቤተክርስቲያን ያለበት ሀገር ያለ ሰው ቅዳሴ ቢገባ አሪፍ ነው ቅዳሴ ላይ አሁን በጣም መንፈስ ሲጀምር አይገባም እኮ ቅዳሴ ላይ እንደውም አንዱ ዲያቆኑ ላይ ያለው መንፈስ አለሽም እንደ አባ ግርማ ላይ ባለፈው ተወደው ይቀድሳል አሉ ታው ይቀድሳል ታዲያ ሲቀድስ ነው የምትሄደው ሲውጪ ነው የምጠብቀው አለ ምክንያቱም መቀደስ አይችልም መንፈሱ በጣም ኃይል አለው ትልቁ ደግሞ ቅዳሴ ነው ሌላ አሁን ካምልኮት ህይወቶች የመጨረሻው ጣራው ትልቅ የሚባለው ቅዳሴ ነው ስጋና ደሙ የሚፈተትበት ስለሆነ እና መንፈሱም ይበረከረከው ቅዳሴ ሰዓት ላይ ስትቆሙ በዛ ቆማው ይቻላል አሁን ሰው መንገር ላይ በጣም ረጅም ሰዓት ቀኑ ሙሉ ሊቆም ይችላል ቅዳሴ ላይ ግን 1 ሰዓት 2 ሰዓት ይከብዳል ወገቤ ምን ችግርስ ነው መንፈሱ ስለሚደክም ድካሙን አስተጋባብሻል ሸባ ነው ምትሆኝ ነው መንገር ላይ ቀኑ ሙሉ ከጧት እስከ ማታ ሊቆም ይችላል የሆነ ቦታ ግምት ተደግፌ እዛ ግን 1 ሰዓት 2 ሰዓት በቃ አልቅሞ ይያልሽ መንፈሱ ሲጨነቅ ነው በማዛጋት በመናምን ሰራዊቱ ምናምን ይበላል ይሄዳል ዋና ይጨነቃል ዋናው ባይለቅም ግን ተጨንቆ ነው በቃ የሚያሳልፈው ለዛ ነው ብዙ ጊዜ አሁን ቅዳሴ እንዳይሄዱ በብዙ ነገር አሁን መጠጥ ቤት እንዲገቡ የሚያረጋው በተለይ ደግሞ ብዙም ያልገባቸው ሰዎች ግንኙነት እንዲፈጽሙ ያረጋቸዋል እንደዛ ባይሆኑም ህልም ሌሊት ወንዱን ይመታል አሁን ሳምንቱ ሙሉ ሳይመታው ለክ ቅዳሴ ሊሄድ ሲያስብ ያኔ ሊመታው ይችላል እንደዛ ያረጋ ያስተጓጉላል ለምን ስለሚከብደው ነው ቅዳሴው ስለዚህ ጊዜውና ቦታው ካላችሁ ቅዳሴም ብትገቡ ጥሩ ነው እሱም ራሱ አንድ መዋጊያው መንገድ ስለሆነ ማለት ነው በደም ይቀጠቀጣል ከጸበል ከምናምን በላይ ነው ቅዳሴው ጸበል ላይ እንደውም ከልብስ ጋር ሊወርቅ ይችላል እንደውም አብራችሁ ሰብስባችሁ ተቤትም እንዳይደበቅ ልጆቻችሁ ባሎቻችሁ ላይ እንዳይቀጣዙትና ቀጥታ እዛ ስገቡ በቃ እግዚአብሔር አምላክ ወይ እርዳይ ብላችሁ ስገቡ አብሮ ተከትሎ ስለሚመጣ የትም ስለማይደበቅ ስላዘዛችሁ ብቻ ሙሉ ለሙሉ እዛ ስለሚገባ ሲያቆነጠነጣችሁ ሲያዛጋችሁ በቃ ጭንቅ ብላችሁ ተጨርሱታላችሁ ያስተኛቸው ይችላል ነው ግን ቢሆንም ፈጣሪ አሁን ቅዳሴ ለሚል ለሊት የተነሳችሁበትን ሰዓት 10 ሰዓት አሁን ለሚል ታጧችሁ ልብስ አዘጋጅታችሁ ለሊት የምትነሱ እሱን ይቆጥራል እንዴ በጣም ስለዚህ በዚህም በዛም ያያረጋችሁ መንፈሱ ማዳከም ነው ያው ብዙ ጊዜ እንደምለው አንድ መኖሪያ ቤት ውስጥ ያለ ሰው 4 መስኮት 3 መስኮት ሊኖረው ይችላል በሩን ጨምሮ በሩን እና የተወሰኑ መስኮቶችን ዘግቶ የተወሰነውን ክፍት አድርጎ ቢተኛ በዛሽ በተከፈተችው ሌባ ሊገባ ይችላል ሌባ ባይገባ ቢያንስ ከውጪ ድመት ይገባል አይጥ ይገባልና ስለዚህ ምንድነው ሆነ ያለበት ሙሉ መዘጋት አለበት ያ ማለት በመንፈሳዊ ህይወት ሙሉ መዝጋት ነው መንፈስ እንዳይገባ አምልኮቱን እለት ማረግ እቺ ሌብነቷን ምንዋን መጨብ በተቻለ አቅም ለመንፈሱ የሚመቸውን ነገር በመከልከልና በመዝጋት የሚገባበትን መንገድ ማጥበብ አለባችሁ ከገባም ደግሞ ያው ማዳከሙ ጸሎቱ አምልኮቱ ቅድም እንዳልናቸው እነዛን በመችሉት በመታገኙት ነገር ካደረጋችሁ ስለሚዳከም የመቆየት ነገር አይኖርም ንብረታችሁን አይወስድም ህይወታችሁን አይወስድም ደስታችሁን አይወስድም ቢኖርም እንኳን ማለት ነው ቅዱስ ጳውሎስ ያስኪሞት ነበርበት አይደል ሰይጣን ግን መንፈሱ አለ ማለት መንፈሱ ይሰለጠንበታል ወይ ያስቸግራል ሳይሆን ቢኖርም እንዳይሰለጠንባችሁ ከበረታችሁ መዳከም ይችላል ማለት ነው እና ይመስላል በርቱ ጸልዩ መጽሐፍ ቅዱስ ደግሞ የሚለው ጸልዩ ብቻ አይደለም ተጉና ጸልዩ ነው ተጉ ያለበት ደግሞ ምክንያት ኢየሱስ ክርስቶስ መትጋት አለብን ስለተጋ ያው መንፈሱ ስትፈተኑ ተማሩ የሆነ ነገር ፈተና ሲመጣ ወይኔ አትበሉ ካማረሩ ተመቸው እግዚአብሔር ይመስገን ብላችሁ ዳግሮ ስለማሰራራችሁማ ተመቸው መንፈሱ ተመቸው በደንብ ነው እንደ ኳስ የሚያጫውታችሁ
እና መበርታት ያስፈልጋል ማመስገን ግዴታ ነው የእናንተ አምላክ የረዳኝ አምላክ መድኃኒዓለም ስሙ የተመሰገነ ይሁን በጸሎት እንተሳሰብ እንግዲህ ሰላም ሆኖ እኔም ለሊት ስለሆነ የነቀው ወደ መዝናኛችን እንግባ እንግዲህ ያው እንግዲህ እንብላላናችሁ እንቅልፍ እኔ በጣም ወደው ላሳያችሁ ቆሎ የሽምብራ ነው ይሄ ምንድነው ይባላል ዱቤ ነው ይባላል ሽምብራ ነው ግን እሱ ማለት ሽምብራ ይሄኛው ቀዩ ነው ግን ቅርጹ እኮ የሽምብራ ቅርጽ ነው ዱቤ ሽምብራ ዱቤ ነው ይባላል እኮ ከፍ ብሎ የሚያብጣው እና የሽምብራ ቆሎ ተቆልቶ ከውጭ እየመጣና እንደዚህ ምን ጊዜ አንዳንድ ጊዜ እንትን ይላል ደስ ይላልና ድርቅ ያለ ቆሎ ኖርማል ሽምብራ ቆሎ ነውና እንብላ ሰላማችሁ ይብዛ እግዚአብሔር አምላክ ሁላችን ይሁን ከክፉ ሁሉ ይጠብቀን ኃይል አጋንንትን ከግራችን በታይ ያስገዛልን እኛ ደካሞች ነን እሱ በቸርነቱ እልፍ አላፍ መላእክቱን እየላከ መድኃኒዓለም ይጠብቀን ፍጻሜያችን ያሳምርልን ነበሩ ጠፉ መባል ከንቱ ነውና የሰው ልጅ በቤቱ ጸንቶ ሲኖር ነውና መልካሙ ፍጻሜያችን ያሳምርልን ጸሎታችሁ ያግዘን እንወዳችኋለን እናከብራችኋለን ሰላም ሁኑ ደናደሩ እንግዲህ አልፎም ቢሆን መጣለው የዛሬ አመት ደግሞ እንገናኛለን እንግዲህ በአመቱ ማናየባቸው እንደ ክብር በአመት አንዴ ነው የሚገባላችሁ እንግዲህ አስቡት አላህ ሰላሙኑ በርቱ አይዟችሁ እግዚአብሔር ከሁላችን ጋር ይሁን ሰላሙኑ ባይ